ወደ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችንን ከአማራ ሚዲያ ኮርፖሬሽን ነው እየተከታተላችሁ የምትገኙት አብራችሁን ስለሆናችሁ ከኛ ጋር ስለምታሳልፉ እጅግ አድርገን እናመሰግናችኋለን። ዛሬ እንግዳለን በትክክል ቀደም ብለሽ ማስተዋወቅሽናልና እንግዳችን ማነች? በመግቢያዬ ላይም ስናገር ነበረ ስለ ጥንካሬዋ ብርታቷ የሷ ጥንካሬ የሷ ብርታት ደግሞ ከራሷ አልፎ ሌሎቹንም የሚያበረታ የሚያጠነክር በጣም ጀግና የሆነች ሴት ነች። ከሁሉም በላይ ግን ራስን መቀበል ለሁሉም ጉዟችን ለሁሉም መንገዳችን የመጀመሪያው ስቴፕ እንደሆነ ያሳየችን ጠንካራ እንስት ነች። የዛሬዋ የእልፍኝ የመዝናኛ ፕሮግራማችን የስቱዲዮ እንግዳችን ማነች? እንቀበላ እሺ ኳንደና መጣሽ ህሊና ሙጬ ትባላለች። ብዙዎቻችን በቲክቶክ እናቃታለን። ህሉዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በጣም የጥንካሬ ተምሳሌት ነች። አው ብዙዎቻችንን ማጠንክራናለች። ራሷን ከመቀበሏ ጥንካሬዋን ከማሳየቷ ባለፈ ደግሞ በብዙ አነቃቂ ንግግሮቿ በቪዲዮቿ እናቃታለንና ብዙዎችን ያነቃቃች እንስት ነች። ህሉዬ እንኳን ደህና መጣሽ። አብረሽ ስለመጣሽ እናመሰግናለን። እሺ መልካም እንግዲህ ዛሬ በተለይ ቀደም ብላ ሶሲም ስትነግረን ነበር ራስን ተቀብሎ ይሄን ዓለም ማሸነፍ ቀላል ነገር አይደለም። በተለይም ደግሞ ራሳችን የተቀበልንበት ነገር ነው አሸናፊ የሚያደርግን በያስባለሁ ብዙ ጊዜና የመጣንበት የራሱ ዓላማ ሊኖረን ይችላል። የመጣንበትን ዓላማ ሳያሳኩ መሄድ ግን ሁሉ ጊዜ ሽንፈት ነው በያስባለሁ። አንቺ ደግሞ ይሄን አድርገሻል በያስባለሁ። ምክንያቱም ምናያቸው የቲክቶክ ምናያቸው ሐሳቦችሽ ምናያቸው ነገሮች አሁን ካለሽበት ነባራዊ ሁኔታ ውጭ ያለውን ማህበረሰብ በራሱ የሚያነቃቃ የሚያበረታታ እኔ ማን ነኝ እኔ ስለምን እንደዚህ አላደርግም እንዲል የሚያስብሉ ሐሳቦችን ታነሻለሽና በእውነት ትልቅ አክብሮት አለኝ ካንቺ ጋር እንዲቁጭ ማለት ነው። እኔ ማክባሪሽ ነኝ። በነገራችን ላይ ህሊና ሙጬ ወይም ህሉዬ ለአማራ ሚዲያ ኮርፖሬሽን እንግዳም አይደለችም። ቤተኛ ነሽ አይደለ? እንዴት ነው ቤተኛ የነበርሽ? ከሱን ጀምር እስኪ። የመጀመሪያው ነገር ንጋት ሚል የሬዲዮ ፕሮግራም ላይ ፍሪላንሰር ሆኜ ወይም ደግሞ ተባባሪ አዘጋጅ ሆኜ ሰራ ነበር። ከዛ ደግሞ እንትን ጋዜጠኝነትና ስነ ተግባቦት ተማሪ ስለነበርኩኝ ኢንተርንሺፕ እዚህ ነበር የወጣሁት። ወደ ቤቷን የመጣችው ወደ ቤትሽ የመጣሽው ደግሞ እንግዳ አድርገሽ እዚህ አብረሽ ቁጭ ስትይ ደግሞ ሌላ የሚሰማሽ ስሜት አለና ለዛም ነው አክብሮታችን ከፍ ያለ የሚሆነው። በ2023 የቲክቶክ አዋርድ ተሸላሚ ሆነሻልና አሸናፊ ሆነሻል። 50,000 ብር የምስክር ወረቀት ምን አደረግሽው? ልትለው 50,000 ብር ምን አደረግሽ? ሜንሽን አረጋው እንደዛ እኮ ነው። አለቀ በጊዜ ብሩ እንዴ ወዲያው ማለት ነበር። ወዲያውም ስለህ ምን ነበር አሁን ላይክ እኔ ምን አስባለሁ መጀመሪያ ይልክ የሆነ ነገር ሳገኝ በምርቃት አምናለሁና በቃ ቤት ነው ለናቴ ነበር የተወሰነው ለሰጠዋትና ከዛ የሷ ምርቃት የሆነ እጥፍ አድርጎ እንደሚያመጣው አስብ ነበር። ደስ አላት ምናምን በቃ ከዛ ቸኮሌት የተወሰነው ገሰበት። ቸኮሌት ወጃለሽ ዛሬ ማዘጋጀት ነበረብኝ። አይ ኔክስት ስንገናኝ መልካም ዲዩቲያችን ይነቃል። በትክክል መስከናል ማስተካከል አለብን። እንደው ለዚህ አዋርድ ያበቃሽ ምንድነው? በምን ነበር የተወዳደርሽው? ይዘቶች ወይም ኮንቴንቶቹ ቫልዩብል መሆን አለባቸው። ከስድብ እንዲሁ ከዘር ከሃይማኖት በጣም ከብዙ ነገር የጸዱ መሆን አለባቸው። ከዛ ምንድነው የሆነው በኢንስፓይሬሽናል ኮንቴንት ኤክስክሉሲቭ አዋርድ ወይም ደግሞ ልዩ ተሸላሚ ማለት ነው። እሱ ደግሞ የግልሽ ነው እና በጣም ደስ የሚል ጊዜ ነበር ማለት የሆነ አንዳንዴ እንትን ይሄ ማጠበቃቸውም ነገሮች ይኖራሉ እና በቃ ማጠበቃቸው ሰዎች ያሸነፋሉ። አንዱም እኔ ጓደኛዬ ነበር በቃ በጣም ይጓጓውት ቢኒ የሚባል ጓደኛ አለኝ። እሱም ቲክቶከር ነው እንደዚህ የፒስ ቢልዲንግ ላይ ነው የሚሰራውና እሱን ነበር እየጠበቅኩ የነበረው እርግጠኛ ነበርኩ እያልኩትም ስለነበር ራሴ እያዘጋጀሁትም ስለነበር ምናምን ልክ የሱሲም ሲጠራ በቃ የተሰማኝ ስሜት ከራሴ እኩል ነበር። ቃን ያሸነፍኩ ያህል ነበር ደስ ያለኝ። በጣም ሙሽራ መስላ ነበር ያኔ ቪዲዮውን እኔ የማየት እድል ስለነበረኝ በጣም አምሮብሽ ነበር። ወደ ህዝቡ ወደ አብዛኛው ህዝብ ወደ ሰፊው ህዝብ እንድትደርሽ ያደረገሽ ቲክቶክ ነው አይደለ? እንዴት ነው የመጣሽው ወደ ቲክቶክ? ወይስ ከመጀመሪያው ቲክቶክን ስትጀምሪ ይሄንን ዓላማ አድርገሽ ነበር ወይ የመጣሽው? እንዴት ነው ቲክቶክ ሲጀምረው ራንደም ነበር በቃ ነገር ይውላኔ እንትን ነበር አስተውሳለሁ ፋይናል እየተፈተን ነበርና
ከላይብረሪ ወተን ከጓደኞቼ ቡና እንጠጣ ተብሎ ስልክሽን አምጪ አለኝ ተቀበለኝ ፊት ለፊት ቆመ ይሁን ነገር አውሪያል እዛው ላይ የመጣልኝና ሐሳብ አወራሁት ከሆነ ቆይታ በኋላ ቪዲዮን ሳይው ደስ አለኝ ከዛ ኤዲት አደረኩት ፖስት አደረኩት ከዛ ይሄ በሰዓቱ በጣም ወዳቸው ቲክቶከሮች ኮሜንት ማድረግ ጀመሩ ኢንፍሉዌንሰሮችና ፎሎ ማድረግ ጀመሩ it works ማለት ጀመርኩኝ ማለት ነው ከዛ በፊት 3-4 አካውንት ቀያይሬ ነበር እንደዚህ ዝም ብዬ ሰልፊ ምናምን ቀርጽና እለቅ ነበር ከዛ ላይክ አይሰራም እደልቷል አካውንቱ ምናምን እዚህኛው ላይ ሲሪየስ መሆን ጀመርኩኝ ምናምን ያው ከክላስ ጋር ምናምን ትንሽ እንትን ቢዚ ያረግ ነበር ሰርቫይቭ አርገናል በጣም ደስ ይላል ምናልባት ግን እዛ የመጀመሪያው ቪዲዮ ላይ ያነሳሽው ሐሳብ ምክንያት ይሆን በደንብ ቫይራል እንድትወጪና ሐሳቡን የምታስታውሹ ከሆነ ቃል በቃል ባይሆንም ስለምስጋና ነበር ያወራሁት በቃ ለካ ታማሩ አይነት ነገር ነበር የራሴን ህይወት ስለማየው ያው ሰው የተደረገለትን ካወቀ የሚሰጠውንም ያስባል ብዬ አምናለሁና ከዛ በቃ ያንን ሐሳብ ነበር ያወራሁት እኔ እንደውም እንደዛ ሰዓት ቫይራል የሚወጣል ብዬ ማል ነበር በቃ ላይክ ዝም ብለሽ ሞክሪ ነገር የለም እንደዛ ነበር ከዛ ግን በምን አይነት ቅርጽ በመጣ ጥሩ ነው የሚለውን ማሰብ ጀመር ኮንቴንቶች እየጻፍኩ ለቃለሁ በቃ ከዛ ባሻገር እንግዲህ ቀደም ብለሽ የጀመርሽው ስምን ማወቅ እንፈልጋለበት ለቲክቶክ ስምሽን እርግጠኛ ነኝ ሸፋፊ በዛው ነው የጀመርሽው ቲክቶክ ጀመር ባይዜ በዛው ነውና እሱ ነገር ከፌስቡክ ስቶሪ ነበር የተጀመረው እሺ በቃ ከዛ ፌስቡክ ላይ እንትን ነው በጓደኞቼ መሃል ነው ጨዋታው የተጀመረው ማለት ይሄ እንዴት ነው ሰው ለ7 አመታት ነው መራመድም አልችልም ከዛ በላይ ገስ አይኔም በትክክል ማየት አይችልም ከዛ ጀም ደግሞ በትክክል አይታዘዝልኝ እና ልክ መራመድ ሲጀምር አይኔ እይታው ሲታከል ምናምን ሰው ከሚገራርም ስድብ ነበር ቢሰድበኝ አንዱ ሸፋፊት ነበር ሸፋፋ ሰባራ አንቺ እግዚአብሔር ቁጣ ከዛ ከመምረጥ አለብሽ ሁሉንም ፒክ አታረጊም ቤዚክሊ ደግሞ ይሄ አካል ጉዳት አልባ የሆነውንም ሰው ለማካተት የታሰበ በአጋጣሚ እንኳን ወልከፍ አርጓችሁ እንትን ብትል እሱንም አስቤ ነውና ያው በፌስቡክ ስቶሪ ነበር ሰውን ያለማመድኩት ጥያቄ በጣም ይመጣ ነበር ወደ ቲክቶክም ሲሄድ ደግሞ ትንሽ ከባድ ነበር በጣም ሪፖርት ይበዛ ነበር ሚስ ሪፕሬዘንት ያደረኩ የሚመስላቸው ሰዎች ነበሩ ላይክ ከበላይ አካላትም ጥያቄ ነበርና እሱን ዋሽሪታሽ ነው የምትይጁ ምናምን ከዛ በቃ ሰው እየተቀበለው መጣ ምክንያቱ በደንብ ሲገባቸው ማለት ነው በጣም ትልቅ ውሳኔ የሚጠይቅ ይመስለኛል ከውሳኔ ባለፈ ደግሞ ይሄ እንዴት ነው የተሰጠህን ነገር መቀበል በቃ ይሄ ማንነቴ ነው ብሎ መቀበልና እዛ ላይ አብዛኛው ሰው ወይ አብዛኛው የማህበረሰባችን ክፍል እንደ ስድብ የሚቆጥረውን ነገር እኔ ነኝ ብሎ እንደ ቅጽል ስም መጠቀም በጣም የልብ ብርታትንና የውስጥ ጥንካሬን የሚጠይቅ ይመስለኛል በተለይ ደግሞ በዚህ ስም ወደ ቲክቶክ መምጣትሽ ምን አይነት አውንታዊ ጎን አለው እንዴት ነው ሌሎች አካል ጉዳተኞችን ታገኝበታልሽ የመጀመሪያ ምክንያቱም በቃ ይሄንን ህይወት ማሳየት ስለነበር ከሆነ ጊዜ በኋላ አላማው ቪዲዮዎቹ ራሳቸው አላማቸው እንደዛ ስለነበረ በቃ መጀመሪያ እነሱን ነው እንት ማለት ነው የሚፈልገው ላይክ አንደርስታንድ እንደማረጋቸው እንደሚገባኝ ምናምን ከዛ ግን ላይክ አንቺ ያላሳየሽውን ህይወት ሌላው ሰው አይረዳሽ አይገባው ሶ እንችላለን እንደዚህ ነው እንደዛ ነው በጣም ብዙ ጊዜ አልነውና ስቲል ህብረተሰቡ ያለበትን አስተሳሰብ እናቀዋለን ስላካል ጉዳተኞች ስለዚህ ትክክለኛውን ነገር ማሳየት በቃ በጣም ኢምፖርታንት ሆኖ ተሰማኝና ከቭሎግ ሰራ ነበር ዶማን ቀንሺ ነው ከዛ ደግሞ እንደዚህ ራሴ ላይ ኤክስፒሪየንስ ያረኳቸውን ነገሮች ቀጥታ ይዣቸው ነበር መቃርበውና ሰው ደግሞ ይሄ አንቺ ያለፍሽበት ነገር ስትነግሪው ይሰማሻል እንዲያንበቤ እንዲሰምጪ ከምትዩ ያለፍሽበት ኤክስፒሪየንስ የተደረገ ነገር እንደሆነ ስለሚሰማ እና በጣም ብዙ ሰው ተወቂበታል ብዙ ሰዎች ጋር ከዛም አልፎ በጣም ከትልልቅ ሰዎች ጋር የመገናኘት ከነሱ ጋር የልምድ ልውውጥ የማድረግ ምክሮችንም የማግኘት እድል እንደነበረሽ የቲክቶክ ገጽሽም ያሳያል እዛ ላይ ያሉ ቪዲዮዎችን በተወሰነ መልኩ ለማየት ሞክሬያለሁ ያለንን ነገር ዋጋ ማወቅ ከቻለን በህይወታችን በጣም ብዙ በረከቶች አሉ እግዚአብሔርን ማመስገን ስትለምዱ እሱ የሰጣችሁን ነገር ዋጋ ስታውቁ የተሻለ ህይወት ይኖራችኋል ልክ እንደዚህ ሰበርሳካ ያልኩኝ ወደ ትምህርት ሊሆን ይችላል ወይ ስራ ብቻ ወደ ሆነ ቦታ ሲሄድ ስወድቅ ማለት ነው በጣም ነው የምስቀው የምሬን ነው የምላችሁ ማለት ክራንቺ እዚህ ጋር ጥቅልል ብዬ እንደ ፓስታ ምናምን በጣም ነው የሚያስቀውና እስቃለሁ ስወድቅ በቃ ይሄንን ነገር ደግሞ ለሰው ማብራራት አልችልም የምሬን ነው የምላችሁ እንደ ቴራፒ ስለምቆጥረውም ይሁን አላቅም
ግን በቃ ስወድቅ እስቃለሁ እና ተረዱኝ እባካችሁ ማለት ስወድቅ ስስቅ የምታዩኝ ሰዎች አትገላምጡኝ በነገራችሁ ላይ ደረጃ መውጣት ማናችሁ ማትበልጡኝም ክራንች ማትይዙ ሰዎች እቦንሳችኋለሁ ከፈለጋችሁ ዴም አድርጉልኝና መወራረድ እንችላለን የጎበዝ ነኝ የሚል ሰው ካለ እንወራረድ ዴም አድርጉ እንግዲህ ከዛ ማን እንደሚያሸንፍ እናያለን ሌሎች አካል ጉዳተኞች ምን አይነት ፊድባክ ይሰጡሻል አንቺ actually ይሄ ቲክቶክም ሳይጀመር በፊት የምታገኛቸው ሰዎች አሉ ምናምንና በቃ በጣም ነፃ ሆነን ነው የምናወራው እንተዋወቃለን አሁን ላይክ ሌላ ሰው ስድብ የሚመስለውን ነገር እኛ እንደሙገሳ ልንጠቀምበት እንችላለን ምክንያቱም ከእውነታው አንርቅ ስትኖሪው ከእውነታው አትርቂም ሌላው ሰው ነው በቃ ያንቺ ኑሮ ባንቺ ጫማ ውስጥ ቆሞ ስለማያየው ትልቅ ነገር አድርጎ የሚያስበው ማለት ነውና ሶ በቃ በደንብ ነው የሚያበረቱሽ በርቺ ይሉሻል የተቀላቀሉም አካል ጉዳተኞች አሉ ወንድሞቼ ምናምንና ሰፖርት ተደራረጋለች በደንብ እሱ ደስ ይላል በነገራችን ላይ የኮሜዲያኖች መጀመሪያ ራሳቸውን ዘልበው ነው አየር ለሚወጡት አይደል ራሳቸው ላይ ይቀልዳሉ በደንብ ይቀልዳሉ ከዛ በኋላ በሰዎች ልብ ውስጥ የሚፈልጉትን ሐሳብ ይናገሩ የምትፈልጊው ነገር ልናገር ብትይ እንኳን የምትናገሩ ነገር ታጫለሽ ብዙ ጊዜና ያለብሽ ነገር ተረድቶ ከራስ ጋር አድርጎ ሌሎችን ለማሸነፍ ሌሎችን ለማሳመን በነገራችን ላይ አንቺ ራስሽ ብቻ አይደለም ያሸነፍሽው ብዙዎችን ወደ ራሳቸው እንዲመለሱ የማድረግ አቅምሽን ነው የተጠቀምሽና በእውነት ልትበረቺ ይገባል ብዙ ጊዜ የሆነ ሐሳብ አንብቤ የሆነ ሐሳብ እንደዚህ ከሌ ሰምበዲ እንደዚህ አርጎኝ ነው ያለችን ያለችው ግን በዋናነት ከራሴ ነው ልምዱን የወሰድኩት ከራሴ ነው መነሳት እንዳለብኝ ያሰብኩት እንግዲህ በትክክል አለማየት ከልጅነት ጀምሮ አስቢ ያውም ገጠር አካባቢ ተወልደን ያደገን አይደል በትክክል ልጆቻችን በትክክልና እግሮቻችን እንደፈለጋቸው መነቃቃት መተግበር መስራት የማይችሉበት አቅም ላይ ሆነን ይሄን ይዘን ደግሞ ለዓለም ለሀገር አስተማሪ መሆን ለሰው ልጆች አስተማሪ መሆን ታላቅነት ነገር ነው ብዬ ነው ማስበው ከዛ ባሻገር እንግዲህ ጋዜጠኝነትም በባህር ዳር ዩኒቨርሲቲ ቀደም ብላም ስትነግረን ነበርና እሱን ተመረሽ ተመርቀሻል እንደተመረቅሽ ማቃለውና የት ደረሰ ጋዜጠኝነት የተቀበልሽው መክሊት ይታል ቅድም እንዳልኩት እዚህ ፍሪላንሰር ሆኜ ይሰራ ነበር ከዚህ በኋላ ደግሞ የምንጓዛቸው ማይልስቶኖች ኖሩናል ያው ትንሽ ሌሎች ነገሮች ላይ ትኩረቴን ስላደረኩ ነው እንመለሳለን ፈልግሻለን ብቻችን አልተዋቸው የጋዜጠኝነት ኢንዱስትሪው እንዳንቺ አይነት ሰዎችን በደንብ ይፈልጋል ብዬ አስባለሁ ያው ብዙ ጊዜ ጥሩ ነገሮችን አይደለም የምናቀርበው ወይም ደግሞ ያው ምክር አዘር ነገሮች አሉና ሆኖ ታወጥቶት ደግሞ የሚያሳይ ሰው ሲገኝ ደግሞ በተግባር ኢንዱስትሪው እንዳንቺ አይነት ሰዎችን ይፈልጋል ብዬ አስባለሁ እስኪ ሄሉ ከስኬትሽ ጀመር አሁን ላይ ከደረስሽበትና ወደ ኋላ እንመለስና የህሊና የልጅነት ጊዜዋ እንዴት ነበረ ወይ ላይክ እንደማንኛውም ልጅ ነው በቃ የተለየ ነገር ብዙ አልነበረውም ማለት የሆነ ሳለ እግሬ አይራመድም እጄ እንዳልኩት በደንብ አይታዘዝም በቃ እኔም በትክክል ማየት አይችልም ነበር ፕላስ ያ ነገር የተፈጠረው ደግሞ ላይክ እህት ወንድሞቼ በሙሉ አካላት አልባ ሆኖ መተው ነውና አስቢ ለቤተሰብ ያለውን ክብደት እኔ እንኳን ከሆነ እድሜ በኋላ ነው ነገሮች ኖቲስ ማድረግ የምችለው ምናምንና ሌላው ሰው እየተሯሯጠ ነው ምናምንና እኔ ለመራመድ መሮጥን ተታሹ ለመራመድ ስሞክር እየሄድኩ ነበር ሞድቀውና ከባድ ነበር እሱ ጊዜ ትንሽ ያው ለምን ያለሽ ተጠይቂዋለሽ እግዚአብሔር እና ህይወቴ ጥያቄ እያኖረ ይመልሶልኛል ብዬ ነው ማምነው እግዚአብሔር ቀላል ጊዜ አላሳለፍኩም እንደሚወራው አይደለም ሶ 7 አመት እና ከዛ በላይ ያለ መራመድ ፕላስ መራመድ ስፈልግ ሌላ ሰው አዝሮ ይሞን አለበት ወይ አቅፎኝ ይሞን አለበት እና ከዛ ደግሞ የነዛን ሰዎች ስጋት ተሸክመሽ ነው መስኖር የቤተሰቦቼን ማለት ነው እንደዚህ ብትሆንስ እንደዛ ብትሆንስ ማለት ቤተሰቦቼንም ፈትኛቸዋለሁ በቃ እና አሁን የተሰራችዋን ህሊና እነሱ ናቸው ያመጣት ልልሽ ይችላል ከእግዚአብሔር ቀጥሮ ምክንያቱም የነሱ ጥንካሬ ነው በቃ ከኔ እንትን በላይ ሻይን ማድረግ ያለበት ብዬ ማምነው እንዴት ነው ግን የሆነው ከስትወለጂ ጀምሮ ነው ወይስ ከዛ በኋላ የመጣ ነገር ነው well መጀመሪያ ላይ ዶክተሮቹ ብለዋት የነበረው ለናቴ ይሄ ነገር በተፈጥሮ ነው ነበር የተባለችው ከዛ ግን ያው ጊዜው የሚደርስበት ቴክኖሎጂዎች አሉ አይደል ሲታይ ወድቀሽ ነው አለኝ ዶክተር ሳሚ ይባላል በጣም ጎበዝ የአጥንት ስፔሻሊስት ነውና እናቴ ጥርጣሬው ነበራት ግን ደግሞ በጣም እንዴት ነው ተጠነቀቀልኛለች
እርግጠኛ ያልሆነችበትን ነገር ወይ ደግሞ እንደዚህ ዶክተር ሹር ያልሆነበትን ነገር ለኔ አምጥታ መንገር አልፈለገችም አስቢው like የሆነ ሰው ላንቺ በእንደዚህ አይነት መንገድ ህይወትሽ እንድትኖሪ ምክንያት ነው ብሎ እርግጠኛ ሆኖ መናገር ከባድ ሶ ተጠንቀቃልኛለች ከዛ ደውዬ ዶክተሩ እኮ እንደዚህ አለኝ አልኳት ማለት ነው ሶ እሱ ምን ነበር ያለኝ ማህፀን ውስጥ አፍነሽ ሊሆን ይችላል ወይም ደግሞ ካለ ጊዜሽ ነው የተወለድሽው ወይም ደግሞ ወድቀሽ ነው አለኝ ማለት ነው እና like ሁለቱን እርግጠኛ መሆን ይችላል ማህፀን ውስጥ አልታፈንኩም ዶክተሮች ደህና ነሽ ብለዋት ነበር ካለ ጊዜም አልተወለድኩም ሶ ወድቄ ነው ሊሆን ይችላልና በሰዓቱ የነበረችው የቤት ውስጥ አጋራችን like እንትን ትላት ነበር like ምንድነው ጭንቀት ምናምን ስለነበረባት ከዛ ደግሞ አየው የሚያላት የቅርብ ሰው ነበረ ግን like ህፃን ስለነበርኩ ምንም አትሆንም ብሎ አስበው ነው ከክፋት አይደለም በቃ ሶ ከዛ ደግሞ like ካደኩኝም በኋላ ያችን ሰው የማግኘት እድል ነበረኝና ያው ምክንያቱን ሳላቅ ማለት ነው ሶ የነበራት እንድንጋጤ ምናምን ስለማስታውሰው ያው ነገሮችን አገናኝሽ like ዶክተሩ እንደዛ ሲለኝ የማገናኘት ቻንሱ ነበረኝ ሶ ግን እግዚአብሔር ይመስገን ያው ምክንያቱና ጉዳቴ አይገናኝም like ወድቄ መሆኑን ማወቄ ምናምን ያን ያህል ቫልዩ አያደርግም አሁን ባለውበት ህይወት ደስተኛ ስለሆንኩኝ እግዚአብሔር ይመስገን ምን አይነት ስሜት ፈጠረብሽ ግን እሱን ሰው ወድቀሽ ነው ከሰው እጅ ወድቀሽ ነው ከተባልሽ በኋላ ተፈጥሮ ነው የሚለው ሞር ቀላል የሚያደርግልን ይመስለኛል ሰው ነው ሲባል በትክክላው ሰው ነው ሲባል ግን ትንሽ ከባድ ይመስለኛል ለመቀበል እኔ በግሌና እንዴት ተቀበልሽው እሱን በቃ ወዲያው እኔ ለቤተሰቤ ነው ያሰብኩት የምሬን ነው ምክንያቱም እንዳልኩሽ እነሱ ናቸው ለኔ ህይወት ከእግዚአብሔር ቀጥሎ ክሬዲት የሚወስዱትና እንዴት ይቀበሉታልና ነው ማስበው እኔ ኦሬዲ ኢንጆይ ያደረኩት ነው ለምን ተቀብያለሁኝ በቃ አልቋል የሆነ ፖይንት ላይ ጨርሰናል እኔ ጥያቄ የሚልኝ እንደዚህ እሱን ነበር የተፈለኩት እንትን እንድል ማለት ነው ማስረዳቱ ነው ከዛ ምንድነው እንዳደርግልሽ የምትፈልጊው አልኳት እናቴ እንደው ትንሽ ለውጥ ኖሮሽ ባይሻለች በቃ ከዛ ምንም ረጋጋለሁ አለች ቴራፒ ጀመርኩኝ ቴራፒው ጥሩ ለውጥ ያመጣ ሄደ ምናምን ክላስም ዊዝድሮ አድርጌ ነበር ለአንድ አመት ያህል ሶ በዛ ፕሮሰስ ውስጥ አለፈኝ ጥሩ ለውጥ አመጣ እግዚአብሔር ይመስገን ከዛ አሁን ደግሞ የሚቀጥሉ ነገሮች አሉ ትንሽ ቀለል ያለ ሰርጀሪ ይጠብቀኛል ከዚህ በኋላ ኢንተርቪዎችን ያያየን ነበር የሆነ ጊዜም ድጋፍ እንደምትፈልጊ ማለት ያው ሰዎቹ ድጋፍ ማድረግ የሚቻላቸው ካሉ ድጋፍ ማድረግ እንደሚቻል ሐሳቦች ይቀርቡ ነበርና አሁን ያለሽበት ሁኔታ በምን ደረጃ ነው በተለይ ሰርጀሪውን በማድረግ ወደ ጤናሽ ለመመለስ እንደገና በሙሉ እንትነትሽ ለመስራት ያው መቼስ አምሮ ጋር አንድ ነገር ይቀራል ትንሽ ነገር ይቀራልና ያን ትንሽ ነገር ደግሞ ጭራሽ አስወጥቶ ከራስ ጋር ለመሆን ጥሩ ነው ብያስባለሁ ምን ጋር ነሽ ያለሽ ምናልባት ተመልካቾች የሚያዩ ከሆነ ወይ አሁን አንድ ማግኘት ያለብኝ ዶክተር አለ ሰርጀሪ የሚሰራልኝ ዶክተር ያው እሱ ደግሞ አዲስ አበባ ነው ያለው እኔ መሄድ አለብኝ ሶ ዲያግኖስ እንዳዲስ ተደርጎ ከቴራፒ በፊት ነው ለመጨረሻ ጊዜ ዲያግኖስ የተደረገው እንደዚህ እንትን ሲቲ ስካንም የተነሳሁት ምናምን ነገር ራጁ ምናምን ሶ ከዛ በኋላ ላይ ምን ለውጥ አለ እንዴት ነው የሚለውን እሱ ዲያግኖስ ተደርጎ ያው ትንሽ ቀለል ያለ ሰርጀሪ ይሰራል ያው ቀለል ያለ እንኳን አይባልም በኔ ኬዝ ነርቭም ስለሆነ ትንሽ ከበድ ያለ ነው ግን ከቃል እንዳልፍ ነው ቀለል ያለ ምለው በቃል ነው ሁሉም ነገር የሚሆነው አይደል እኛም በልፍኝ የመዝናኛ ፕሮግራማችን ስም መልካም እድል እንዲገጥምሽ እንመኛለን ከዚህ ደግሞ በተሻለ ጤንነት ላይ በተሻለ ሁኔታ ላይ ሆነሽ ደግሞ ድጋሚ እንግዳችን እንደምትሆኚ ተስፋ እናደርጋለን ከዚሁ ከህክምናው ሳንወጣ ግን እኔ ከመጀመሪያዎቹ ተከታዮች መካከል ነበር ብያስባለሁ ነው በደንብ ቲክቶክ ላይ ከተልሽ ነበር እና እኔ በግሌ ባገኝሽ ብዬ ለመጠየቅ የምፈልገው አንድ ጥያቄ ነበርኝ የፊዚዮቴራፒ የህክምና ክትትልሽ ያደረግሽ ያለ ከዛው ጋር ተያይዞ ደረቅ መርፌ ህክምና ነበርሽ አይደለ እና አንድ ሁለቴ ላይቭ ላይ እችሻለሁ ደረቅ መርፌውን እየወሰድሽ ላይቭ ገብተሽ ነበርና ፔንሽ በጣም ይጋባ ነበር ያው እየወረረኝ ነው አላስ በጣም ይጋባ ነበር ለምንድነው ላይቭ የገባችሁ ነበር በጣም ይጨንቀኝ ስለነበር ሳይውና ለምን ነበር ላይቭ ላይ ገብተሽ ያንን ፔንሽን ሰው እንዲያው የፈለግሽው ምክንያትሽ ምን ነበር ልታስተምር የፈለግሽው ነበር አለ ብዬ ስለማስብ ዌል like አሁን ነገ ሆነ ቦታ ላይ like የመጀመሪያው ምክንያት እሱ አይደለም በርግጥ ግን ነገ ሆነ ቦታ ላይ ቢደርስ
ህሊና ምን አልፋ እንደመጣች ሰው አንደርስታንድ እንዲያደርግ ፈልጋለሁ ላይክ ቀላል አይነት ፕሮሰስ እንዳልሆነ ሰው እንዲያውቅ ፈልጋለሁ ለምን የሆነ ሰው የራሱን ሪዝን እንዲሰጥ አልፈልግም ምክንያቱም እኔ የመጣውበትን ህይወት በደንብ ነው ቫልዩ ማረጋው ለምን እግዚአብሔር እንድትኖሪ ሲፈቅደልሽ ህይወት ሲሰጥሽ ኃላፊነትም ነው አብሮ ላይክ የሱን ስም ማስከበር አለብሽ ብዬ ነው ማምነው መጀመሪያ ከዛ ባለፈ ግን ላይክ እኔ አሁን ባልዘገይ ኖሮ ይሄንን ቴራፒ ለመጀመር እንደዛ አይነት ፔን አላሳልፍም ነበር ሶ ሌላዎቹም ህክምና የሚያስፈልጋቸው ሰዎች እንዲመጡ ፈልጋለሁ አኔ እዚህ ጋር መርፌ እንደዚህ እየገባ ማለት ነው ማስታወቂያ ሰራ ነበር ለክሊኒኩ እና በቃ በጣም ከባድ ነው ላይክ እንዴት ነው በዚህ ጆርኒ ውስጥ ከእግዚአብሔር ቀጥሎ ዶክተርን በጣም ቴንኪው ማለት ፈልጋለሁ በጣም ምክንያቱም እኔ በጣም ነጭናጫ ታካሚ ነኝ ስፔሻሊ መርፌ ሲሆን ላይክ አሁን በሳምንት እስከ 120 መርፌ ነው የሚወጋው ከባድ ነው ላይክ እንዲገብቶ እንዲ ነው የሚሰራው መርፌውን እንዲበተን ስለሚፈልግ ማለት እና በጣም አንደርስታንድ ያደርገኝ ነበር እንደ ታላቅ ወንድም ነበር ትሪት የሚያደርገኝ እኔ እንደ ሐኪም ሁሉ አልነበረምና የናኑ ፔኖች ይገቡታል ምናምን ላይክ ከዛም ደግሞ ፔን አላት ብሎ አይተወኝ ህክምናው እንደሚያስፈልገኝ ስለማያውቅ በቃ እንትን ነው ማድረግ ትችላለሽ እየቆጠሩን ለመርፌ ይሰራኝ ነበር አሁን ያው 30 መርፌ ነው የምሰራሽ ዛሬ ካንዱ ለስት አይስቲክ 30 ዞርብልኝ ጨርሰናል በቃ 28ኛው ላይ ዞርበልት ያለሽ እንዴ በጣም ነበር ደግሞ ጮኸውና ላይክ አባቴ እንደምናለኝ አስበሻል ቆጥሪ እየተባልሽ መርፌ እኔ ፔኗን አይቻለሁ እንዳልኩና የምር ነበር የምትጮሂው ይሄ በደንብ አባቴ ምን አለኝ እንደው ቤት ከተመለስኩኝ በኋላ ነበር ያሳያቸው ውሃ አልፈሰሰሽም ግን እርግጠኛ ነኝ በርፌ በተወጋሽበት በኩል ወጥቶ እንዳይሆን እና ላይክ አፕሪሺየት የሚያደርግ ፋሚሊ ሲኖርሽ ስፔሻሊ ነገሮች በጣም ቀላል ነው አባቴ እንደዚህ ነገር እንትን አይለኝ አዎ ያንቺም ነገር ቀላል ነገር አይደለም በነገራችን ላይ ሄሌናና በተለይ ቲክቶክ ላይ ማያቸውን ሐሳቦች ዛሬም እንድታጋሪኝ ይፈልጋሉ የትኛውም አካል ይኖረን የትኛውም ስነልቦናዊ ምናም ከፍታ የትኛውም የትምርት ደረጃ ይኖረን ያለንን የተሰጠን ተፈጥሮ በትክክል መቀበል ስንችል ዓለምን ማሸነፍ እንችላለን ብዬ አስባለሁና ስለማሸነፍ የሆነ ሐሳብ ብትኝ ደስ ይለኛል ራስ መቀበል ከዛ ማሸነፍ ራሳችን እንዴት እንቀበል የመጀመሪያው ነገር ኮምፕሌኑን ከራስ መጀመር ነው ያለበት አለ ለምሳሌ እግዚአብሔር እንደዚህ አድርጎኝ ይሄንን ነገር እንዴት ልቀይረው እንደዛ ማሰብ የተሻለ ለምን ሁሉንም ነገር ለእግዚአብሔር መስጠት ጥሩ እኮ ነው ግን የኛም ደግሞ መወጣት ያለብን ኃላፊነት አለ እኔ ምን አምናለሁ መሰለሽ እግዚአብሔር ራስ ወዳድ አምላክ አይደለም በነገርሽ ላይ የሚገባኝ እንደዛ ነው የሆነ ነገር እንድታደርጊ ኃላፊነት ይሰጥሻል ከዛ ኃላፊነቱ ላይ እንድታግዢ ይፈልጋል እሱ እንዲያግዝሽ አንቺ መወጣት ያለብሽ ኃላፊነት አለ and then ሪዛልቱ ላይ እግዚአብሔር አግዞኝ እዚህ ጋር ደረስኩ ይሄንን ውጤት አገኘው ክሬዲቱን ሙሉ በሙሉ ለራሱ ማድረግ የሚፈልግ አይደለም እግዚአብሔርና አንቺ በውጤቱ ደስ እንዲልሽ ይፈልጋል ሶ ግን ፕሮሰሱን ማለፍ አለብሽ ማለት ነው ያን ፕሮሰስ ራስን ከመቀበል ለመጀመር ከሊንግ ዳርጎኝ ኖ ባይዚ ሳው አሁን የሆነ ነገር የማይወድልሽ ነገር ሲኖር አካል ጉዳተኝነቴ ብቻ ነው ብዬ ማሰብ አልፈልግም እንደ ሰው የሆነ ክፍተት ይኖረኛል ያን ክፍተት ባይወደውስ መብቱ ነው ልታስተካክሚ ከሆነ ልትቀይሪ ከሆነ ትቀይሪዋለሽ ማይሆን ከሆነ በቃ ካልተቀበለው ትለያያለሽ በቃ ግንኙነትሽ ትልያል ሶ ራስን ከመቀበል ነው መጀመሪያ ያለበት ህይወት ከዛ ማሸነፍ የሚያለብን መጀመሪያ ራሳችን ነው ላይክ ሁሉም ነገር ከራስ ሲጀመር ለውጥሽን ያዩሽ ትመጫለሽ ሌሎች ሰዎች ላይ እንትንሽ ናትደፈት እሱ ደስ ይላል በጣም ትልቅ ሐሳብ ያነሳችሁ ህልዋው በእያንዳንዳችን ጋር ምክንያት እናበዛለን የሆነ ነገር ለመወጣት የሆነ ተግባር ለመወጣት ቀደም ብለንም ስለ ፎቢያ ስናወራ ነበር አይደለ በማይረባ ነገር በፎቢያ ወይም ደግሞ ራስን በከፍተኛ ፍራቻ ውስጥ አስቀምጠን እንዲህ ላናደርግ እንችላለን የሚለውን አድርገሽ አይተናልና ከፎቢያ በላይ የሆነ ነገር ነው አይደል ይሄ ተፈጥሮ የሰጠን ነገር ነው ይሄን ተፈጥሮ የሰጠን ነገር ተቀብሎ ደግሞ ለማሸነፍ መዘጋጀት ታላቅነት ነው በዚህ ምድርም ያሸናፊነት አንድ ምልክትና ማያ መነጽር ነው ብዬ ነው ማስበው እንደው ሁሉ አሁን ምን ላይ ናት ምን እየሰራች ነው ቲክቶክ ምን አይነት ገጸ በረከቶችን ይዞላት መጥቷል የሚለውን ደግሞ እንስማው ዌል መጀመሪያ እንትን ፕሮሞሽኖች ሰራለው ኮንቴንት ክሬተር ነኝ በተለያዩ ካምፓኒዎች ሶ ማስታወቂያ ማሰራት የምትፈልጉ እዚህ ጋር ስልክ እንጽፋለን ስልኳናው ከዚህ ለራሴ ማስታወቂያ ሰርቼ ከራስ ነው የሚጀምረው ያ ያልኩሽ አልነበር ሶ ኮንቴንት ሰራለው ከዛ ደግሞ
አሉ የተለያዩ ስራዎች እዚህ ጋር እንትን ማጥያቸው ጠቅሰሽ ማጨርሻቸው እና ቲክቶክ ላይ ገጸ በረከት ይዞልኝ የመጣው የመጀመሪያው ሰው ከምንም በላይ ምልሽ ሰው ነው በቃ ዶክተሬን የሚያገኘው እዛ ጋር ነው በቅርቡ ላይክ የጀመርነው ፕሮሰስ አለ ላይክ እንደ መሰለሽ ተመረኩ ሰዓት የሰራሁት ቪዲዮ ነበር በአጋጣሚ ጋውኒን አርጌ ቋቋ ያልኩኝ የሰራሁት ቪዲዮ ነበርና ስለ መኪና ገዛለሁ ብዬ ምናምን ማኒፌስት አደረኩኝ ከዛ እሺ እና it ዝም ብዬ እንደ ስራም ከዛ ደግሞ ለምን አልሰራውም ብዬ ጋውኒን ቀጭ አድርጌ ምናምን ነበር የሰራሁትና በጣም ቫይራል ወጣ እሱ ቪዲዮ ኮሜንት እኔ በባህሪ አላይም ብዙ ያን ቀን ግን አየውሺ ዝልክ ምንድነው እስቲ ጓደኞቼ ምን አሉ ካስም ያሾፋሉ በጣም የኔ ጓደኞች ሌላ ሰው ላሳይ ኮሜንቶቻቸው ምንድነው ግን እነዚህ ጓደኞች ነው የሚያስበላና ምን ብለውኛል ብዬ ሲገባ አንድ ጆሳ ካር ማርኬት የሚባል ድርጅት ያለው ሰው ጆሳ እኛ 50% ዲስካውንት እናደርግልሻለን 50% ብቻ ከፍለሽ ኤሌክትሪክ መኪናሽን መውሰድ ትችላለሽ ደውዪ ምናምን አለኝና የመጀመሪያ ሰዓት ላይ ቀልድ ነበር ይመስላል ራንደም ኮሜንት አድርጌ ነበር ያሰብኩት ከዛ ደወልኩኝ አሬ ምሪን ነው እንዴት ነው የምናደርገው ምናምን አለኝ ማለት ነው እና የመጣልኝ የስራ ሐሳብ በቃ ይሄን ያህል ማስታወቂያ በሰራ እኮ ይሄን ያህል ይሞላልኛል ብዬ ማሰብ ጀመርኩኝ ማለት ሶ ይሄንንም እንትን ጆርኒ መቀላቀል የምትፈልጉ ሰዎች ማስታወቂያ አሰሩኝና ከዛ ጋቢና ላይ የምትቀመጡ ሰዎች እናንተ ተሆናላችሁ ጋቢና ደስ ስላለች እኮ ያ አይ ሴፈስት ፕሌስ ገብ እንትን ውስጥ ጋቢና ነው መኪና ውስጥ ማለት ነው የሾፌር ቦታው ላይ በጣም ደስ ይላል ስለዚህ እሱንም ፕሮሰስ እያደረግሽ ነው ያለሽ ፕሮሰስ እያደረኩኝ ጥሩ ማጠቃለያ እንዳድርገው ወደፊት ህሊናን በምን እናገኛታለን እንዴት ምን ለመስራት አስባለች እቅዶቿ ምን ናቸው የሚለው የበለጠ የሚገልጽ ይመስለኛል በ5 አመት ውስጥ ህሊና ምን ማሳካት ፈልጋለች የት ጋር እናገኛታለን ከ5 አመት በኋላ ኦዌል ከ5 አመት በኋላ አንዱ የምታገኝኝ ቦታ ቤቴ ነው እሺ አይ ግን የምር ቲክቶክ ማቆም አልፈልግም እሱ ላይ በጣም አሳድጌው አሁን በቅርቡ ወደ ዩቲዩብ መቀላቀል ይሆናል ላይክ አሁን የቲክቶኩ ሀስል ላይክ እየቀነሰ ነው የሚመጣው ኦሬዲ አሁን ከ670 በላይ ፎሎወር አለኝ ሶ ቲክቶክ አሜን ዩቲዩብ ላይ ያለውን ደግሞ ሀስል ስኪል ያው ሶ እሱን እያስተካከልኩኝ ነው ያለሁት ያው ከዛ ደግሞ በሌሎች ሚዲያዎች ሜንስትሪሞች ሞያዬን መልቀቅ ስለማልፈልግ እሱ ላይ እንገናኛለን በጣም ደስ ይላል አዎ በጣም ጥሩ ጊዜ አሳለፈን እዚህ ስቱዲዮ አክብረሽን ስለመጣሽ ከኛም ጋር ቆይታ ስላደረግሽ በእውነት መግቢያችን ጋር አብረን ስለተቀመን ስላውራን ክብር ይገባናል ለኛ በጣም ደስ እንዳልን ሁሉ አሁን ማጠቃለያችን ጋር በጣም እናከብርሽ በጣም ነው እንወድሽ ልትበረችልን ይገባል ከዚህ በላይ ብዙ ታስተምሪያቸው ብዙ ሐሳቦች ያሉሽ ልጆች ነሽና እነዛ ልጆች ደግሞ ማየት እንፈልጋለን እነዛን ሐሳቦች ማየት እንፈልጋለን የጀመርሽው እንግዲህ አለ አይደል የማስታወቂያ ስራና የመኪና መግዛቱን እሱ ተገዝቶ እንግዲህ ጊፍት ለማግኘትም ጓጉተናል እንግዲህ ይሳካልሽ ህሊና መልካም ምኞታችን ነው ከዚህ ጋር በተያያዘ ግን እንደው እኔ በግሌ አንድ እንደ አስተያየት መስጠት የምፈልገው ነገር አለ ቅድም ስታነሺ ነበር ቭሎግ መስራት አቁም ያለው ያልሽ ነበርና ቭሎግ መስራት ሞር ያንቺን ውሎሽን ስታሳይ ከቃላት በላይ ፓወር አለው ብዬ አስባለሁና እንደ ባወራ አንድ ቭሎግም ቢሆን ባክሽ አትምታቂ ለማለት ሰብሰብ አድርገን ይዘን እንመጣለን አይ ያው አሁን እዚህ ትንሽ ቢዚም ስለሚያርክሽ ነው ሁሉም ቦታ ላይ ላትቀርጭ ትችላለሽ ምናምን ከዛ ደግሞ ጓደኞች ይሄ አሁን ክራውድ ሰርክልሽ እየሰፋ በመጣ ቁጥር ለሌላም ሰው ማሰብ ትጀምሪያለሽ እና ያው አይ በአብዛኛው ብሎግ አሁን እኮ ዲሰራ ቢባል ጓደኞቼን ይሄ ነገር ስራውን ሲሰራ ነው የሚታየውና ከዛ አንፃር ነው ግን ያው በጣም ስለጋበዛችሁኝ አመሰግናለሁ ከዛ ውጪ ግን ያው ይሄን ፕሮግራም ቴንኪው ማለት ፈልጋለሁ እግዚአብሔር ይመስገን እዛ በደንብ ክሬዲቱ መስጠት እንፈልገው ቅድም እንዳልኩት ለፋሚሊዎቼ ነው ከዛ ግን በስነ ስርዓት አመስግኛቸው ማላቃቸው ሰዎች አሉ ያው ፍቅር ቦታሽ እንደተጠበቀ ነው ላይክ ኦድቻለሁ ነው ማለት እንፈልገው ማዬ ቴንኪው ጋሼም እንደዛው ከዛ ግን ታላቅ እህቴ አጼ በጣም ቴንኪው ለማያቋርጦች ምክሮችሽ ሲል ነገር እንኳን ስፈልግ አንዳንዴ ሲሰለቸኝ አውትፊት እንኳን መምረጥ ስፈልግ እሷ ጋር ብደውለውና ቴንኪው በጣም ማቲዬ በጣም ጥሩ ጓደኛዬ ነህ እንደ ወንድም አጠገቤ ነው ሁሉ ጊዜ ቴንኪው ነብሩክ ኒውስ ነቢኒ ነይድነቅ አመሰግናለሁ ጓደኞቼ
እኛም በጣም እናመሰግናለን። ህሊና ሙጬ ወይም ደግሞ በቲክቶክ ቅጽል ስሟ ሸፋፊት ብዙዎችን የምታነቃቃ ለብዙዎቻችን ብርታት የሆነች ጠንክራ የምታጠነክረን እህታችን ነች። ዛሬ እንግዳችን ስለነበርሽ እጅግ አድርገን እናመሰግናለን። ተከብራችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። መልካም ቆይታ። እናመሰግናለን። እናመሰግናለን። ታንክ ዩ